ስኬቱ የቱ ጋር ነው? ልጅ መውለድ ወይስ የተወለደው ልጅ በደንብ ማሳደግ? ማግባት ወይስ የምትወዱትን ሰው አግኝታችሁ ዘላለማችሁን ተፋቅራችሁ መኖር? if that's what you want to do። ዞሮ ዞሮ እኔ አግቡም ውለዱም አታግቡም አትውለዱም አላልኩም። I'm talking about myself here። እኔ ማግባትና መውለድ is not an achievement። okay? እንስሶች ጄኔቲክሳቸው ላይ ያለውን ኮድ ብቻ ኤክስፕረስ በማድረግ ይኖራሉ። ሰዎች ከእንስሳ የሚለዩበት ምክንያት ከጄኔቲክሳችን ላይ ካለው ኮድ ውጪ አስተሳሰባችን እሱን ኤክስፕረስ እና እሱ ላይ መኖር ፕራክቲስ እናደርጋለን። so if you want to live, you know, at the end of the day የራሳችሁ ላይፍ የራሳችሁ ነው። ነገር ግን እናንተ እንደ እንስሳ ብቻ መኖር ከፈለጋችሁ ዝም ብላችሁ ውለዱ ውለዱ እያላችሁ 10 እየወለዳችሁ 10 ልጆቻችሁን በደም ሳታሳድጉ ትበትኗቸዋላችሁ። እንደ ሰው ማሰብ ከጀመራችሁ ግን ኦኬ ልጆቼን እንዴት አድርጌ ነው ማሳድገው? መውለድስ እችላለሁ ወይ? ምክንያቱም ለልጆቼ የሚያስፈልጋቸውን ነገር ሰጥቼ ማሳደግ እችላለሁ ወይ? ይሄ ደግሞ you guys ገንዘብ ብቻ አይደለም ጭንቅላትም ነው። okay, you need to be mature enough to have a child and raise them. maturity በኤጅ ሊመጣ ይችላል ላይመጣ ይችላል። I'm not saying young parents are not mature. That's not what I'm saying. I'm just saying you need to be mature, you need to be emotionally and mentally prepared. okay? የኔ አስተሳሰብ ካልተመቻችሁ አልተመቻችሁም ኮሜንቱ ተከፍቷል እየገባችሁ ተሳደቡ። ነገር ግን ይሄ ነገር የሚያበሳጫችሁ ከሆነ I suggest you look inside and be like ለምንድነው ይሄ የሚያበሳጨኝ? እሷ ብትወልድ ባትወልድ ብታገባ ባታገባ ምን ከኔ የሚቀንስ ነገር አለ ብላችሁ ቆም ብላችሁ ራሳችሁን አስቡ። you know? Anyway, you guys have a good night. Bye.